ብሎኛል ማለት ነው። ዛሬ ብሩክዬ ተገኝተዋል። እናም እነ መድብል ማለት ነው። መድብል የመድብል ጓደኛ እንዲሁም ደግሞ ሞገስ ማለት ነው። ብሩክን እየፈለጉ ነበረ። አሁን ደግሞ አግኝተውታል። በጣም በጣም ደስ ይላል። ከምሬ ነው የምላችሁ። ግን በጣም የሚያሳዝንም ነገር አለ ማለት ነው። ብሩክዬ ትንሽ ጤናው ያው እንግዲህ ትክክል አይደለም ማለት ነው። በጣም አሰቃይተውታል፣ ደብድበውታል። ትክክል አይደለም። በሞትና በሽረት መካከል ነው ያለው ማለት ነው። እናም እንግዲህ አሁን ይኸው ሞገስና መድብል እንዲሁም ከመድብል ጓደኛ ጋር እንትን እያሉት ይገኛሉ። በጣም ነው የሚገርመው። በነገራችን ላይ በጣም በጣም ነው የሚያሳዝነው። ብሩክ ራሱን ስቶ ይገኛል፣ ግን ደግሞ ይንቀሳቀሳል እና በቃ መድብል ሲያገኘው መድብል በቃ ወንድሜ ወንድሜ ብሎ ነው እየቀረው ማለት ነው። እና በጣም በጣም ነው የሚገርመው የእውነት በጣም ማለት ነው። እና ሌላኛው ደግሞ ያው እንግዲህ እንደምታዩት ሞገስ ቆርጦ ተነስተዋል ማለት ነው። እና ጫካ ጫካ ነው እየሮጡ ያሉት። ያው ያለበትን አሁን አውቀዋል ማለት ነው። ያለበትን አውቀዋል። ጫካ ውስጥ የሆነ አዲስ የተሰራ ቤት ውስጥ ነው አግተውት የሚገኙት። አጋቶቹ የማዕት ናቸው ጋይስ፣ በጣም ብዙ ነበሩ። እናም እንግዲህ እነሱ ግን ያ ሁሉ ተቋቁመው ያ ሁሉ ተደብድበው ማለት ነው ዝለው ዝገው ማነው ብሩክዬ ጋር ለመድረስ ሞክረዋል። እና ግን በጣም ያሳዝናል። እናም ሰላም ሰላም፣ ውድና የተከበራችሁ የኛ ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። እናም እንግዲህ ዛሬ እንደምታዩት ብሩክ ተገኘ ማለት ነው። መድብል ግን ብሩክን ሲያገኝ በጣም ነው ያለቀሰው። የእናቴ ልጅ ወንድሜ እንኳንም በህይወት አገኘሁክ በማለት በጣም እንትን ያለ ማን ነው። እና ደስ ይላል። በጣም ደስ የሚለው በጣም ደስ ይላል ማለት ነው። እንደምታዩት ተገናኝተዋል። ግን ብሩክ ራሱን ስቷል እና ብሩክ ማለት ነው አሁን ራሱን ስቷል። ራሱን አያውቅም። መድብል ግን በጣም ደስ ያለው ማን ነው ደግሞ እያወጡት ባሉበት ሰዓት ነበረ አጋቾቹን እጅ ከፍንጅ የያዟቸው ማለት ነው። እነሱ ያው የሱን ሰንሰለት እስከሚፈቱ ምን እስከሚሉ ድረስ ቆይተዋል። ማን ነው ካገኙት በኋላ ግን ብሩክ በቃ እንዳልሆነ ነው የሆነው ማለት ነው። እና በጣም ያሳዝናሉ ብሩክና መድብል ማለት ነው። መድብልና ሞገስ ብሩክን እየፈቱ ሳለ ነበረ ሌላ ሰው መጥቶ ከኋላ ሊመታው የነበረው። እናም እንግዲህ በመጨረሻም ያው ይዘውት ሊወጡ ሲል ይዘውት ደግፈው ማን ነው ይዘውት ሊወጡ ሲሉ መጀመሪያ ደብድቧቸው ነው እየጣሏቸው የገቡ የነበረው። እናም እንግዲህ ይዘው ሊወጡ ሲሉ ማለት ነው የወደቀው ልጅ ተነስቶ በጥይት ብሩክን ከጀርባ ሊመታው ሲል ነበረ። ሞገስ ከፊት ለፊት ገብቶ ደረቱን የሰጠው ማን ነው? ሞገስ ግን መሞት የለበትም። በጣም ያሳዝናል ማለት ነው። ምክንያቱም ሞገስ ለብሩክ መስዋዕት ሆኖ እናም ሞገስ ለብሩክ ማለት ነው እራሱን አሳልፎ ሰጠ። እናም እንግዲህ አንዴ ተኳሰና ሞገስ ወደቀ። ድጋሚ ሊተኩስ ሲል እንትን ላይ ብሩክ ላይ ድጋሚ ሊተኩስ ሲል የመድብል ጓደኛ ደርሶ በያዘው ጥይት 2 ጊዜ ተኩሶ ለአጋቹ የተኮሰበት የገደለው ማለት ነው። እናም እንግዲህ ለመድብል እንዲህም በማለት መልስ ሰጥቶታል። አንተ ወንድምህን ይዘህ ከዚህ ውጣ፣ እኔ ሞገስን ይዤ እንደምንም ብዬ እመጣለሁ፣ ሂድ፣ አምልጥ፣ ተነስ በማለትም መድብል ብሩክ ይዘህ ውጣ ነው ያለው ማለት ነው የመድብል ጓደኛ። እናም እንግዲህ በዚህ ሰዓትም ነበረ ሞገስ ራሱን ስቶ ወደቀ። ምክንያቱም ተተኩሶበታል። እናም እንግዲህ መጥፎ ቦታን የተኮሰበት ሁላችሁም እንግዲህ በጣም ነው የሚያሳዝነው። ምክንያቱም ሞገስ መሞት የለበትም እና ብሩክን አድናለሁ ብሎ ነው ራሱን መስዋዕትነት የከፈለው ማለት ነው። እና ቤተሰብ በጣም ነው እንትን የሚለው እና ቪዲዮዬን ላይክ ሸር እያረጋችሁ ሰብስክራይብ ታብ ሸር እያረጋችሁ ማነው አበረታቱኝ።
እንዲሁም ደግሞ የደውል ምልክቷን በመጫን የመለቃቸው ቪዲዮዎች ቶሎ ቶሎ ማግኘት ትችላላችሁ። እና በዚህ ድራማ በጣም ደስ ያላችሁ ላይክ ያረጋችሁ፣ ምክንያቱም አሁን ገና ጦርነቱ ተጀመረ። በጣም አክት አለው ማነው ደስ ይላል። ድራማው አሁን ቆንጆ እየመጣ ነው እና ምሳሌ ድራማ እስካሁን ድረስ በጣም አጓጊና ቆንጆ ድራማ፣ አስተማሪ ድራማ ነው ማለት ነው። እንዲሁም ደግሞ በጉጉት የሚጠበቅ ድራማ እየሆነ መጥቷል። በብዙዎችን ዘንድ የተወደደ ድራማ እየሆነ መጥቷል። ምክንያቱም አሁን ላይ ደግሞ የበለጠ ቆንጆ እየሆነ ነው። ምክንያቱም በቃ ደስ ይላል። እናም እንግዲህ በጣም አሁን እኔ ያሳዘነኝ ነገር ያው ብሩክ አሁን በሞትና በሽረት መካከል ነው። ይድናል አይድንም ፈጣሪ ነው የሚያውቀው። ሞገስ ደግሞ ይሞታል ወይስ ይድናል ፈጣሪ ነው የሚያውቀው። ግን ደግሞ ያው በጣም ያሳዝናል በእውነት። እናም እንግዲህ መጨረሻው እንግዲህ ይሄንን መስሏል እንደምታዩት ያሳዝናል። እና በዚህኛው በኩል ደግሞ ያው ምሳሌና ቅድስት ቤት ውስጥ ይገኛሉ። ያው እንግዲህ ምሳሌ አባትሽን ይመጣል ስለተባለች ያው በጉጉት እየጠበቀችው ትገኛለች። እና ዝናና ማህሌት ደግሞ ይገናኛሉ። ዝና መድብል ጋር ትሄጃለሽ ያከሰረን ገንዘብ እንዲከፍል ትነግሪውና ብሩክን እንደምንለቀው ትነግሪዋለሽ በማለት በሚላት ጊዜ ነበር እናንተ ናችሁ እንዲያገታችሁት በማለት የደነገጠችው ማህሌትና አንቺ አይመለከትሽም እኛ የምናዝሽን ብቻ እሺ ወዴት ምን ልስራ ምን ላርግ ማለትና መታዘዝ ነው ያለብሽ ይላታል። ዝናም እንግዲህ ሌላ ሴትም ይዟል ማለት ነው። 500,000 ብር ከላኩልሽ እንለቅሻለን የሚል ንግግር ነበር የተናገረው ከልጅቷ ጋር። እናም ከልጅቷ ጋር የማይሆን ነገር እያደረገ አሁንም እንደገና ገንዘብ እየተቀበለ ይገኛል። በጣም የሚያሳዝኑት እነ ዝና ማን ነው። ምክንያቱም በጣም የሚያስጠላና አስጸያፊ ነገር ነው እየሰሩ ያሉትና እነዝና መያዝ አለባቸው። ዝናና ግብረ አበሮቹ በአጠቃላይ መያዝ አለባቸው። ምክንያቱም እንደዚህ አይነት በጣም ክፉዎችን ሊኖሩ ስለሚችሉ ማኑና በጣም የሚገርም ነው። በዚህኛው በኩል ደግሞ ኤፍራታ በጣም ፈርታለች። ግን ደግሞ መሀሌት በዚህ ቦታ እኔ ያደነቅኳት እህቷን አሳልፋ አለመስጠቷ ነበረ ማለት ነው። ምክንያቱም እገላታለሁኝ የትም ነቅነቅ እንዳትል ብሏት ሳለ እሷ ግን ቤት ውስጥ ሆና የለችም ጠፍታብኛለች በማለት ደብቃታለች። ግን አሁን እስካሁን ድረስ ደብቄሻለሁ፣ ከዚህ በኋላ ግን የፈለግሽበት ሂጂ ተደበቂ በማለትም ትነግራታለች። እሷም ስራዬን ትቼ የት ሄዳለሁ ምን በላለሁ በማለትም መልሳላታለች። እናም እንግዲህ በህይወት መቆየት ከፈለግሽ ሳትበይም ቢሆን እንግዲህ ከዚህ አምልጪ በማለት ነበረ መሀሌት የነገረቻት። እናም እንግዲህ እኔ ከዚህ በኋላ እሷን አልፈልጋትም፣ አንቺ የምልሽን ነገር አድርጊ ነበር ያላት። በመጨረሻም እንግዲህ ሞገስ ላይ ተኮሰው። ቀጣይም እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ።